ጨዋታ ሆኖ አው ዝም ተብሎ ይበላል ምናምን እንግዲህ አሻ እኛችሁ ነውና እጅግ በጣም ደስተኛ ነኝ ያንን ነገር እንትን በማለቴ ማለት ነው። እንዳቂማችሁ ማግኘት በመቻሌ ልጅ ያለበት ቤቱም ይቆሽሻል ይሯሯጡበታል ያንን ነገር ተመስገን። ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አደራችሁ ወይ? እኔ ያለው ዩት እንግዲህ በልጅነቱ ያልጠባ አሁን ላይ ከሚጠጋር እየተፎካከረ ነው። ያው ለሚጣ የተገዛውን ጡጥ አይቶ ይሄ እንግዲህ ሲወለድ አክም ቤት 3 አመቱ ነው ሲወልድ እዛ አክም ቤት ተገዝቶለት እዛን ከዛ በኋላ አልጠባም የተለያየ ነገር እያደረኩ ውሃም እያደረኩኝ የተለያየ ነገር እያደረኩ አልጠባም ብሎ እንግዲህ ዛሬ ውሃ እየተደረገበት ጡጦ ይጠባል። እንብላ ሁሌ ልጅ ሆኖ በቀሩ አትጨነቁ አታስቡ። ሁሌ ልጅ ሆኖ መቅረት ግን አንዳንድ ጊዜ ደግሞ ልጅ ሆኖ ቀርተን ደግሞ ሁላችንም ልጅ እንሆናለና እናላችሁልኝ አድራችኋል እና ያው እናንተ ጋር እኔ ጋርም ሰላም እንደሆነ እናንተ ጋርም ሰላም እንደምትሆኑ ተስፋ አደርጋለሁ። እርዴ ረፍ እንጂ አይደረግም እንደሱ አይደረግም አይደለ? ቤተሰብ ጨዋታ ሆኖ አው ዝም ተብሎ ይበላል ምናምን እንግዲህ አሻ እንደሱ ነው የሚበላው። እና ውድ ቤተሰቦቼ የመጣሁት እንኳን ለዚህ አይደለም ያው እያያችሁ ስለሆነ ላብራራላችሁ ከምትቸገሩ ምን እያደረጉ ነው ከምትሉ ብዬ ነው። እና ያው ራስ ማደለም ከገፎ ቤት መቼ ማንወጣው ገና ነው። እና ያው ዛሬ ብዙ ልጆች ሰበርከው ብዙ ልጆች ያው እየጠየቃችሁኝ ነው ስለ ቤት። ሁሌም እንግዲህ ስለ ቤት ነው ላወራላችሁ የምመጣው አይደል? ቤቴ ውስጥ የሚፈጠረው ነገርና እናንተ እንድትሰሩ እነሱ ጨዋ ሁነ እንዳትረብሽ እናትን እንዳታናድዳት የምትልን ነገር ስማ እያሉ ነው። እሺ ጎበስ ብላሽ እና ቤተሰብ በአብዛኞቻችሁ በጣም የዚህን ሰሞን የለቀኩት ያው አንዳንዴ ትወዱታላችሁ፣ አንዳንዴ ደግሞ አቅም የሚባል ነገር አለ። አቅማችሁ ያልቻለ እንዳቂማችሁ እያገናኛችሁ ነውና እጅግ በጣም ደስተኛ ነኝ ያንን ነገር እንትን በማለቴ ማለት ነው። እንዳቂማችሁ ማግኘት በመቻሌ እጅግ በጣም ደስተኛ ነኝ። እና በአብዛኞቻችሁ ደግሞ ያው ቤተሰብ መጥቶ እንዳላየላችሁ ማየት እንዳልቻሉ ምናምን ነው እየነገራችሁኝ ያላችሁ። ረፋ ባባዬ ረፊቅ እያዩክ ነው። ረፍ ጎበዝ ልጅ ነህ አንበሳ እያሉ እሺ ብላቅ እና ዛሬ ረብላክ እንደዚህ ከልጃችሁ ጋር ተሰብስባችሁ ከቤተሰቦቻችሁ ጋር ተሰብስባችሁ እንደዚህ ለመብላት ለመደሰት ያብቃችሁ። እንደዚህ ስትባሉ ቀልድ የሚመስላችሁ ሰዎች ልትኖሩ ትችላላችሁ፣ ግን አይደለም። እንደሱ አይደረግም። አባባይ እየተቆጡ ነው። በስርዓት ነው የሚበላው። እሺ እና ያው ለሱ ያብቃችሁ። በአሁን ላይ ዛሬ ታይተን ነገ የማንታይበት ፍሪት ትሰጣለች። ሂድ ፍሪት ትሰጣለች። ሂድ ስጭ ቅጅልኝ በላት። ጡጡ ይስቁባል። ሂዳውን ዋም ይለስ እና ቤተሰቦች እንደ ቀልድ እንዳታዩ እና ይሄን ነገር ግዙ እንደምን ብላችሁ
አሳምናችሁ ቤተሰቦቻችሁን አሳምናችሁ ግዙ። ለምንድነው ግዙ እያልኳችሁ እያስጨነኳችሁ ያለሁት? በኋላ ላይ ያው በብዙ ነገሮች የምትጠይቁኝ ለምንድነው የማይቀልጠው ቅባቱ ባባዬ ክደኝለት እንዲሳከደኝ ቤት ውስጥ ነው እንግዲህ ከልጆቻችሁ ጋር ከቤተሰብ ጋር እየተንጫጫችሁ ምናምን ነው እንግዲህ ዝም ጸጥ በሉ ምናምን አይባልም። አራስ ቤት ስትሆኑ ወይ ወጣ ብላችሁ ወይ ለሆነ ቦታ ሆናችሁ መስራት አትችሉም። እና ተመስገን ይሄ ቤት ያው ልጅ ባይኖረው ኖሮ እነ በረከቴ ኤሊያና ልጄ ባትኖር እንደሱ አይደረግም። ይቆጣዋል። እና ይሄ ቤት መቼም እንደተስተካከለ እንዳማረበት ወርም ሊቆይ ይችላል አለ ሳይቆሽሽ ምን ሳይል። አሁን ላይ ግን እግዚአብሔር ይመስገን ሕፃን ልጅ ያለበት ቤቱም ይቆሽሻል፣ ይሯሯጡበታል። ያንን ነገር ተመስገን። እንደሱ ታው ይቆጣዋል ተው አይደረግም። እና ያ ነገር እንትን ብልም ለነሱ ነው። ቤት ተስተካክሎ አምሮበት ቢቀመጥ ምን ዋጋ አለው? እና አንዳንዶቻችሁ ያው እንትን እንዳትሉ እንዳይደብራችሁ ሕፃን ልጅ እንደዚህ እንትስል ልላችሁ ፈልጌ ነው። እና ያው በጣም ሁላችሁም ሕጋዊ ነው እንዴት ነው ገኒ አረታይ ይሄ ነገር አስተማማኝ ነው? ምንም እስካሁን ድረስ ያልተረዳችሁኛል። ለምን ጠይቃችሁኝ? ግን ሕጋዊ ነው ማስፈተሽ። እኔ ስላወራሁላችሁ ብቻ ሳይሆን ይጀበላው አጥቤ ማለት ነው እያጠባው ብዙ መብላት አለብኝ ወተት እንድገኝ ለልጅ እና እባካችሁ አስገባላችኋለሁ ቪዲዮን። እንደገና ደግሞ በመሃል ላይ እንትን ቪዲዮን አይታችሁ በደንብ አልታያላችሁ በውስጥ መስመር እልክላችኋለሁ። በውስጥ መስመር ስለምልክላችሁ አታስቡ። እና ቤተሰብ ስልክ ተደውሎብኝ ነው እና ያው በውስጥ መስመር እልክላችኋለሁ። እየላኩላችሁ ያላችሁት ልጆች አላችሁ፣ ቀጠሮ ያሳዛችሁኝ ልጆች አላችሁ። ምንም ችግር የለውም። አንዳንድ ጊዜ ምን እየተፈጠረብኝ ነው ስልክ በጣም ብዙ ስልክ ነው የማስተናግደው እና ሁሉንም በደወሉልኝ በኢሞ በደወላችሁልኝ ስደውሉልኝ ነው የማውቀው። አንዳንድ ጊዜ ሴፍ ካላረኩ አሁን ለምሳሌ ሊገዙ የተስማማን ሰዎች ነው ሴፍ የማደርገው። ሁሉንም ሴፍ አድርጌ አልችልም። ከዛ ከእንትን ካልን በኋላ ሄደው ካዩ በኋላ አይቷል ተስማምቷችኋል ወይስ እንዴት ነው ምናምን ብዬ ለመደወል እንትናችሁ እየጠፋብኝ ኢሟችሁ እየጠፋብኝ ነው። ስለዚህ እናንተ እንትን በሉ ቤተሰቦቻችሁ ሄደው ካዩ በኋላ ተስማምቶናል ወይን አልተስማማንም በሉ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? እናንተ ወዳችሁ ከሆነ እናንተ ፈልጋችሁት ከሆነ ሌላ ሰው አላስኬድም። አሁን በባለፈው ለምንድን ነው የተፈጠረው? የተሸጠ ቤት ገዝተውታል። እነሱ ደግሞ ሄደዋል። ለኔ ሳይናገሩ ሄደው ሰው አገናኝቻቸዋለሁ። ስልካቸውን መጀመሪያ ቀደም ብዬ ነበር የሰጠኝና የተሸጠ ቤት ሊያዩት ሊገዙት ሄደው ቤቱ ተሽጧል። ከቷቸዋል። እንደዛ አይነት ነገር እየተምታታብኝ ስለሆነ ተሽጧል ወይም ደግሞ ያ ቤተሰቦችሽ እንዳይለፉ ለማለት መደውልበትን እያጣው ስለሆነ ነው። ያው አንዳንዶቻችሁ ሳደውሉልኝ እየሄዳችሁ ስለሆነ ነው። ሳደውሉልኝ ስላችሁ ስልኬን ከመጀመሪያ ይዘውታል። እዛ ደግሞ ዛሬ ነው የሚሄደው ብላችሁ የእዛ ሰዎችን የምታገኙበት ስልክ ቁጥር ሰጥቻችሁ እዛ ከደረሱ በኋላ ያው አይተው ምን ብለው እንዴት እንደሆነ ይስማማቸው አይስማማቸው ወይን ደግሞ ለኔ ወይን አልተስማማን ወይን ተስማምቶናል ሳይሉ እንትን እያሉ ስለሆነ ነው። ይመለሱ ይግዙ እያወኩኝ ስላልሆነ ያው የሰው ልጅ ደግሞ ይለፋ ማግኘት አለበት። እንደዚህ ስወራ እንደዚህ ቁጣ ብዬ ብዙ ነገሮች አሉ። ቪዲዮ ተሰርቶ በጣም ቀላል ነገር አይደለም፣ ዋጋ ያስከፍላል። ለመኖር ሲባል መስራት አለብኝ። የልጆች እናት ነኝ። የሰው ልጅ መቼም ባል ብቻ ሰርቶ በአሁን ሰዓት ባል ብቻ ደህና ገቢ እንኳን ቢኖረው ኑሮ እየጦዘ እንጂ እየወረደ አይደለም። እንደሱ ይደረግ እንደሱ እና እኔ መንቀሳቀስ ልጆችን ማሳደግ አለብኝ። ስለዚህ እንደዛ ባይደረግ ባይ ነኝ። ለማንኛውም
እግዚአብሔር አምላክ ያሳካላችሁ በሄዳችሁበት አበየረፋ እና ለማንኛውም ውድ ቤተሰቦቼ እግዚአብሔር አምላክ እንግዲህ እናንተንም እኔንም ይርዳን፣ አገራችንን ሰላም ያርግልን፣ ጥሩ ነገር የምንሰማበት ፈጣሪያችንን የምናመሰግንበት ብናጣም ብናገኝም ትዕግስቱን ይስጠን። ያው ብዙ ነገሮች ታወርታ ይቻላል አይደል? እንደሱ ይደረጋል እና ብዙ ነገሮች አሉ። ለማንኛውም ላይክ ሼር እያደረጋችሁ አድርሱልን እላችኋለሁ። ቻው በላችሁ። ላይክ አድርጉ በላችሁ። መቼ ነው ግን የምትፈታው? ወደም ቻው። እንወዳችኋለን። የዛሬ አበቦች